አይኔ በሰከከን አይንሽን መራቡ አይንሽን መራብ ይኸውልህ ይሄ እንባ ብቻ አይደለም። ይሄ እንባ ብቻ አይደለም። ውስጡ ደም ነው። ደም ነው እየፈሰሰኝ ያለው ደም ነው። 22 ዓመት ሙሉ ምን እንደማያረግ ምን እመቤቴ ማርያም አገዘችን እኮ አሳካነው እንዴ። እኚህ እናት አማራ ናቸው። እኚህ መሀል ላይ ያሉት ኦሮሞ፣ እኚህ ጥግ ላይ ያሉት ደግሞ የትግራይ እናት። እስቲ አንዴ የሚሉትን በደንብ አዳምጧቸው። ምን ነው እናቴ ምን ቸገረ? ምግብ ነው የት እየሄዱ ነው? ተሰደድ ለምን አይነት ምን ልብላ ሮሜላ ከነ ጎዳራ አማይላ ኮሁነ ቃይራ ማኛኒ አንተ ቆንቀው ተደባኛኒ ወልክ ቆለቡና እንደፈደሩ ከቅ ቆለቡና ጻጻ ሰላም ሰላም የተከበራችሁና የተወደዳችሁ የዩቲዩብ ቻናል ቤተሰቦች ኢትዮጵያውያን ኤርትራውያን ወንድሞች በአገር ውስጥም በውጭም ያላችሁ በቅድሚያ እንግዲህ እንደተለመደው የከበረ ሰላምታዬን እያቀረብኩኝ ዛሬም ከአዳዲስና አነጋጋሪ ጉዳዮች ጋር ተመልሼ ከች ብያለሁ። ቪዲዮ እንደተለመደው ላይክ በማድረግ እንዲሁም ለቻናሉ አዲስ ሆናችሁና የዚህ ቻናል ቤተሰብ ያልናችሁ ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ በሆን በፍጹም እንዳይዘነጋ። በተጨማሪ ቪዲዮቹ ላይ ያላችሁን ማንኛውም ሐሳብ አስተያየት ወንድማዊ እህታዊ ምክራችሁን ኮሜንት ሴክሽን ላይ በማጋራት ነገ ጥሩ የተሻሉ ማራኪ ስራዎችን ይዤ እንድመጣ አበረታቱኝ። ወደ ዛሬ ቪዲዮቻችን ከማለፋችን በፊት ይሄን ቪዲዮ ያየው እግዚአብሔር ህይወቱን ቁጭ ብሎ ይለት። ይሄን ቪዲዮ ደግሞ ላይክ ያደረገው እግዚአብሔር ቤቱን ለዘላለም ፍቅር ያድርግ። ይሄን ቪዲዮ ደግሞ ኮፒ ሊንክ ያደረገው እግዚአብሔር ጸሎቱን አብዝቶ በትሪሊየን ህይወት ውስጥ የሚፈልገውን በረከት ያውርድለት። ያሰበን በትሪሊየን አብዝቶለት ኮፒ ሊንክ ያደረገው ሼር ያደረገውን ደግሞ እግዚአብሔር ዓለም ላይ ግርማ ሞገሱን ሼር ያድርግለት። ሁሌም ቢሆን እንግዲህ ቪዲዮዎቹን ላይክ የምታደርጉ አዲስ ሆናችሁ ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ የምትሆኑ ሐሳባችሁን በነፃነት የምትገልጹኝ የምታበረታቱኝ ወንድሞቼ የመቻችሁ ያሰባችሁት በሙሉ ይሳካ። ወደ ቪዲዮቹ አይኔ በሰከከን አይንሽን መራቡ አይንሽን መራብ ሳያንሳኝ ጧት ማታ ናፍቆ መንገብገቡ ናፍቆ መንገብገቡ ጭንቁን ይጭንና ፍቅርሽ በመርከቡ በእውነት እንግዲህ ሪስፔክት ፎር ዲስ ማን ትክክለኛ የአባትነት ማንነትን ገልጿል ወይም አሳይቶናል። አስበውም ሳያስብም ሊሆን ይችላል በካሜራ እይታ ውስጥ የገባው። የአብዛኞቻችን ቤተሰቦቻችን እንዴት ነው ያሳደጉን? ይህንን መንገድ በአጭር ቪዲዮ በዚህ መልኩ ተመልክተናል ብዬ አስባለሁ። ክብር ምንጊዜም እንደዚህ አይነት ቪዲዮዎችን ከተመለከትን በኋላ እንደምናገረው እዚህ ለመድረሳችን ከፈጣሪ ቀጥሎ ምክንያት ለሆኑን ለቤተሰቦቻችን ለማለት ፈልጋለሁ። ምን እንደማያረግ ምን እመቤቴ ማርያም አገዘችን እኮ አሳካነው እንደሚያሳካነው ተሳክቷል። እሺ ትላንትና ሌሊቱን እንግዲህ ከተማችን አዲስ አበባ ቀውጢ ሆና አምሽታ ነበር። አርሰናል የፕሪሚየር ሊጉን ዋንጫ መብላቱ ተረጋግጧል። ታዲያ ቤተሰቦች እንግዲህ ብዙ አስቂኝ ቪዲዮዎች በዚህ በማህበራዊ ድረገጽ መተግበሪያዎች ላይ ሲጋሩ ተመልክተናል። የተለያዩ የሀገራችን ታዋቂ አርቲስቶች ባለስልጣናትን ሳይቀር እንግዲህ የራሳቸውን ሪያክሽን በማህበራዊ ድረገጽ መተግበሪያዎቻቸው ላይ ሲያጋሩ ነበሩ። እስኪ ከነዛም መካከል አንድ ሁለቱን ተመልክተን እንመለስ። ይኸውልህ ይሄ እንባ ብቻ አይደለም። ውስጡ ደም ነው። እየፈሰሰኝ ያለው ደም ነው። 22 ዓመት ሙሉ የአትችሉም የአትበሉም ምንም አታመጡም እናንተ ሚዜዎች የመባል ስሜትና የመገፋትና አንገት የማቀርቀር ስሜት ነው። ይሄ እንባ ብቻ አይደለም፣ ደም ጭምር ነው። ይህንን ሳታዩ ያለፋችሁ የሞታችሁ የአርሰናል ደጋፊዎች ወንድም እህቶቻችን መታሰቢያነቱ ለእናንተ ነው።
ለናንተ ነው። ምክንያቱም ይሄ ክለብ ለኛ ምን ማለት እንደሆነ እኛ ብቻ የአርሰናል ደጋፊዎች ነን ምናቀው። 20 ዓመት ሙሉ አቀርቀረን ነበር። አሁን ግን ቀና ብለን በኩራት እንሄዳለን። ዛሬ አልጮህም፣ አልጨፍርም፣ አልስቅም። እሁድ የኔ ቀን እሁድ ነው። ዛሬ መታሰቢያነቱ በህይወት ለሌላችሁ ለአርሰናል ደጋፊዎች ብቻ ይሁንልኝ። ከነገ ጀምሮ የአርሰናል ደጋፊ ሆንክ በሙሉ ይህንን ማሊያ በኩራት ለብሰ በየአደባባዩ ላይ ውጣልኝ። ከዛ እሁድ በደንብ ሰለብሬት እናደርጋለን። በደንብ ሰለብሬት እናደርጋለን። ይሄ እንባ አይደለም፣ የመገፋትና አንገት የመድፋት የማቀርቀር ውጤት ነው። ደም ነው ይሄ። አንተ እግዚአብሔር ይስጥ። ያንተ ጥፋት ነው ለዚህ ደረጃ ደረሰን። ያንተ ጥፋት ተኪ ወለ ይሶይ ኤሶይ እግዚአብሔር ይስጥ። ዱቢኑ ቡይ አማቲባ ዋው ድምፃዊ አስጌ ዴንዳሾ አርቲስት ሄኖክን ጨምሮ እንግዲህ የተለያዩ ሰዎች ያልተጠበቁ እንግዲህ ከባለስልጣናትም ሳይቀር እኛ ጋር ብቻ አይደለም አፍሪካ ሀገር ላይ ብዙ አስቂኝ ነገሮችን ተመልክተናል። የአርሰናል ዋንጫ መብላት ከተረጋገጠ በኋላ እንግዲህ ለማንኛውም ለአርሰናል ደጋፊዎች እንኳን ደስ አላችሁ። ለፍታችኋል፣ ብዙ ቋጥራችኋል።
ብዙዎቻችን እናስታውሳለን። ድንገተኛ ዱብዳ ነበር፣ ድንገተኛ ሀዘን ለሁላችንም እንግዲህ ማመን የከበደን ነገር ነበረ። የምንወደው የምናከብረው እንግዲህ በኤፍቢአይ ፊልም ከብዙዎቻችን ተወዳጅነት ያተረፈው አርቲስት ነፃነት ወርቅነህ የሞቱን ዜና የሰማንበት ጊዜ፣ ሳምንታት፣ ወራቶች ብዙ ኢትዮጵያውያንን ከጥግ እስከ ጥግ ብዙ ኤርትራውያንን በዓለም ጥግ እንግዲህ እሱን የሚመለከቱ በተለይ የቤተሰብ ጨዋታ ላይ የማያውቀው የለም። በቤተሰብ ጨዋታ በሚያቀርባቸው ነገሮች በሚያቀርባቸው አስቂኝ ነገሮች እንግዲህ ብዙዎች ተወዳጅነት አትርፏል፣ ወይም ከብዙዎች ተወዳጅነትን ያተረፈ ግለሰብ ነበር። አሁን የተመለከትነው ታዲያ በወላይታ አካባቢ የሚገኙ የሱ የቅርብም ሆነ የሩቅ ቤተሰቦች ሀዘናቸውን በወላይታ ባህል መሰረት ወይም ደግሞ እርም የማውጫ ዘዴ ይሉታል ያቀረቡበት መንገድ ነበር። ብዙዎች ይሄንን ነገር አልጠበቁም። እንደምናውቀው ብዙ አርቲስቶች እንደነገርኳችሁ፣ ብዙ የሀገራችን ታዋቂ ሰዎች እንደነገርኳችሁ፣ ብዙ የስራ ባልደረቦቹ እንደምናውቀው ሁላችንም አዝነን ነበር በዚህ አርቲስት ጉዳይ፣ በአርቲስት ነፃነት ወርቅነህ ሞት ማለት ነው። ታዲያ ይህ ጉዳይ ብዙዎችን አስገርሞ ያለፈ ጉዳይ ሆኗል በዚህ 2-3 ቀናት ማለት ነው። ታዲያ ወንድሙም እንዲህ ሲል ተናግሮ ነበር ስለዚህ ጉዳይ። ሁሉ ጊዜ በቃ ወስዳችኋለሁ ነው ወስዳላችሁ ነው የሚለው። ኡራኤል ቤተክርስቲያን የጸሎት ፕሮግራም ነበርና የሆነ አንድ አጭር ልጅ ጀርባ ይነካኝና ስልክን ስጠኝ፣ ከደቡብ ነው የመጣሁት አለኝ። ከደቡብ የመጣው ስልክን ስጠኝ ሲለኝ ሰጠሁት። ምናልባት ምን ሊፈጠር ይችላል ብዬ ሰጠሁት። ከዛ በኋላ ነው ሃሌሉያ የተደዋወልን በአጋጣሚ ወዲያውኑ ለቅሶ እንደሆነ ልመጣ አስበን ነበረ። መሀል ላይ የሚዲያ ግጭት ተፈጠረ። ያንን ነገር ለማስተካከል ስንል ያው ጊዜው እግዚአብሔር የፈቀደው ዛሬ ስለሆነ ዛሬ መጣን። እንደነገርኳችሁ ነው እንግዲህ ሐሳቡ እንዳይዛዛ በወላይታ ሀገር ወይም ደግሞ በዛች በወላይታ አካባቢ የሚኖሩ ሰዎች ባህል ነው። ይሄ ባህል እንግዲህ እርም ማውጣት ይባላል። ታዲያ በተመለከትነው መልኩ አልፏል። እንዴት ነው ይህን ባህል እንግዲህ ብዙዎቻችሁ ምናልባት የዛ አካባቢ ተወላጆች ካልሆኑ ያውቁታል ብዬ አላስብም። እስኪ ቤተሰቦች እናንተስ ስለዚህ ባህል የምታውቁት ነገር ነበረ? እስኪ የምታውቁት ነገር ከነበረ ሐሳብ አስተያየት ወይም ደግሞ እውቀታችሁን በኮሜንት ሴክሽን ላይ አጋሩን። ኮሜንት ሴክሽኑ ለእናንተ ክፍት ነው። ትምህርቷን በሚገባና በአስገራሚ ብቃት ከተከታተለች በኋላ የመጨረሻ ሰዓት ላይ ስትደርስ ለኤግዚት ኤግዛም ትምህርቷን ስትከታተል መክፈል የነበረባትን 15000 ብር ባለመክፈሏ መቅረብ እንደማትችል ይነገራታል። ጓደኞቼ ተመርቀው እነሱ ስራ ሲይዙ እኔ ግን ይህንን ብር መክፈል ባለመቻሌ ብዙ ነገሮች ወደኋላ መቅረት ሊያስችለኝ ነው ብላ እንግዲህ በተፈጠረባት ጫና ራሷን ልታጠፋ ትችላለች። ወጣት ይህን ተፈሪ እንግዲህ በነቀምት ከተማ የነርሲንግ ተማሪ ነበረች። በትምህርቷም እጅግ ጎበዝና ወደፊት ብዙ ነገር የሚጠበቅባት ወጣት ነበረች። በእንደዚህ አይነት እንግዲህ አሳዛኝ ምክንያት ህይወቷን ልታጣ ችላለች። በእንደዚህ አይነት ተመሳሳይ ምክንያት ያላቸው ብዙ ሰዎች እንደሚኖሩ ተስፋ አድርጋለሁ። ምናልባትም ይህን ቪዲዮ የምትከታተሉ ሰዎች መርዳት የምንችል ከሆነ ከአካባቢያችን በዙሪያችን ያሉ ጠንካራ ሴቶችን መማር የሚፈልጉ በትምህርታቸው ወደፊት ራያቸውን የሰነቁ ሴቶችን ማገዝ ብንችል መልካም ነው ብዬ አስባለሁ። ከጥቂት ጊዜያቶች ወዲህ እንግዲህ እየበዛ እየተስፋፋ ያለ ከባድ ኢሹ ይመስለኛል ይህ ነገር በተለይ ቲኔጀሮች ላይ ከዛም ደግሞ ከፍ ሲል በወጣትነት ወይም ደግሞ ከወጣትነት ወደ ጎልማሳ በሚሄዱ በአጠቃላይ እንግዲህ ዓለማቸውን ወይም ደግሞ ህይወታቸውን ገና አንድ እርምጃ እየጀመሩ ባሉ ሰዎች ላይ እንደዚህ አይነት ነገሮች በተደጋጋሚ በዙሪያችንም በአካባቢያችንም ታዝበን ሰምተን ሊሆን ይችላል። በዚህ ደግሞ ካልሰማን በማህበራዊ ድረገጽ መተግበሪያዎች ላይ እንደዚህ አይነት መረጃዎች ነፍ ናቸው፣ ብዙ ነበሩ። ታዲያ ለዚህ ሁሉ እንግዲህ መንስኤው ምን እንደሆነ ባይታወቅም ግን ወጣቶች እባካችሁ ምንም ያክል በምታስቡበት መንገድ ህይወት ብትጠምባችሁ፣ ያሰብኩት ነገር አልተሳካም፣ መንገዴ ጨለማ ሆነ፣ ከዚህ በኋላ ተስፋ የለኝም ብትሉ እንኳን እንደዚህ አይነት ውሳኔዎችን አትወስኑ። ቺታችን በምን እንደዚህ አይነት ውሳኔ ልትወስን እንደቻለች እንግዲህ አልታወቀም። ቤተሰቦች ለቤተሰቦቿ መጽናናትን እመኛለሁ። እንግዲህ እህታችንም እንግዲህ ነፍሷን በአጸደ ገነት ያኑርልን። ብቻ ግን ወጣቶች በሃይማኖት በየትኛውም ሃይማኖት ይህ የራስን ማጥፋት መንገድ ከህግ ውጪ ወይም ደግሞ የሚያስቀጣ የሚያስከለክል ነውና እባካችሁ እንደዚህ አይነት ውሳኔዎችን
ከመወሰን ተቆጠቡ አደራ። ቤተሰብም ፈጣሪም በአካባቢም ያለ ሰው ያዝንባችኋል። ማንንም አታስደስቱም። ይልቁንም እንግዲህ ለዓላማችሁ መታገል ነው። ወድቆ መነሳትን የመሰለ ነገር የለም። ምክንያቱም የወደፊት ስህተት እንዳንሰራ ብሎም ጠንካራ እንድንሆን ስለሚያደርገን ማለት ነው። እኚህ እናት አማራ ናቸው። እኚህ መሀል ላይ ያሉት ኦሮሞ፣ እኚህ ጥግ ላይ ያሉት ደግሞ የትግራይ እናት። እስቲ አንዴ የሚሉትን በደንብ አዳምጧቸው። ምን ነው እናቴ፣ ምን ቸገረ? ምግብ ለሁን የት እየሄዱ ነው? ትሰደድ። ለምን አይኔነት ምን ልብላ? ሮምቤላ ከነ ጎዳራ ማይብላ ኩሁነ ቃራ ማኛኒ አንተ ቆንቀው ታጀባኛኒ ወክ ቆለቡና እንደፈደሩ ከክ ቆለቡና ሳይተ ነገር ሲሳ እኔ ኮፊ እኒ አዘል ያخንዳ አዘል ያخንዳ ወላخني እንደሰማችሁት ሶስቱም እናቶቻችን ምን እያሉ ነው? ራበን እያሉ ነው። አሁን ያሳየዋችሁ ቪዲዮ የድሮ ቪዲዮ አይደለም፣ ከታሪክ አምጥቼ አይደለም ያሳየዋችሁ። አሁን እኔና እናንተ ባለንበት ዘመን ነው። እኚህ አሁን ያያችኋቸው የአማራ የኦሮሞና የትግራይ እናቶቻችን ራበን ያሉት። እንደምታዩት ሀገራችን ለምለም ነች። ተፈጥሮ ምንም የከለከላት ነገር የለም። በዚህ መንገድ ግን እናቶቻችን እንደዚህ የተራቡት እኛ ከሰው ልጅ ይልቅ ዘራችንን ስላስቀደምን ነው። ይሄውል በደንብ አዳምጠኝ። የአማራ እናት እንደዚህ ራበኝ ያለች አንተ አማራ ነኝ የእንትና ዘር ነኝ ብለህ የምትኩራራበት ምንም ምክንያት የለም። አማራ ማለት አማራ ክልል ላይ ያለ ዛፍ አይደለም። አማራ ማለት አማራ ክልል ላይ ያለ ተራራ አይደለም። አማራ ማለት አማራ ክልል ላይ ያለ ወንዝ አይደለም። አማራ ማለት እኚህ እናት ናቸው። ቀድመ የተራበውን አማራ አንሳ። እኔ ኦሮሞ ነኝ ምናምን ብለህ የምትኩራራውን በደንብ አዳምጠኝ። የኦሮሞ እናት እንደዚህ ራበኝ ያለች አንተ ኦሮሞ ነኝ የእንትና ዘር ነኝ ብለህ በኦሮሞነት የምትኩራራበት ምንም ምክንያት የለም። ምክንያቱም ኦሮሞ ማለት ኦሮሚያ ክልል ላይ ያለ ዛፍ፣ ተራራ፣ ወንዝ አይደለም። እኚህ እናት ናቸው ኦሮሞ ማለት። በኦሮሞነት ከመኩራራት በፊት ቀድመ ራበኝ ያሉትን እኚህን ምስኪን የኦሮሞ እናት ቀድመ አንሳ። አንተ ትግራዋይ ነኝ የትግራይ ዘር ነኝ ምናምን ብለህ ከመኩራራት በፊት እኚህን ምስኪን ራበኝ የሚሉ የትግራይ እናትን ቀድመ አንሳ። ምክንያቱም ትግራይ ማለት ትግራይ ክልል ላይ የሚገኝ ዛፍ፣ ተራራ፣ ወንዝ አይደለም። እኚህ ራበኝ የሚሉ እናት ናቸው ትግራይ ማለት። እንደ ሀገርም በኢትዮጵያዊነት ከመኩራራት በፊት እኔ ኢትዮጵያዊ ነኝ ብለህ ደረትን ከመንፋት በፊት በዚህ መልክ ተራብን የሚሉ ወገኖችን ቀድመ አንሳ። በዚህ መንገድ ወገኖቻችን በራብ እየተሰቃዩ በሚያለቅሱበት ሁኔታ በዘራችንም በኢትዮጵያዊነታችንም የምንኩራራበት ምንም ምክንያት የለም። ስለዚህ ከዘራችንም ከሃይማኖታችንም ከሀገራችንም በፊት ሰባዊነትን እናስቀድም። ይሄን ነገር ለመረዳት እንግዲህ ቅርብ ዓመታትን ወደ ኋላ መጓዝ ብቻ በቂ ነው ብዬ አስባለሁ። እንግዲህ ወደ እነሱ ድንገት እግር ጥሎን እንግዲህ በህይወት አጋጣሚ ከሄድን ውሃ ስጡን ስንላቸው እርጎ፣ ውሃ ስጡን ስንላቸው ወተት፣ አብሉን ስንላቸው ጮማ የሚያስቆርጡን እኚህ ደጋግ የዋህ ገበሬዎች በምዕራብም በምስራቅም በደቡብም አቅጣጫ በመላው የሀገራችን ክፍሎች እንግዲህ በጦርነቱ እንግዲህ ጉዳት ደርሶባቸዋል። ታዲያ እነዚህ ሰዎች በተለይ እናቶቻችን እንዲህ ሲሆኑ ማየቱ ያሳዝናል። በእውነት በወንድማችን ሐሳብ ልንስማማ ይገባል። ሰላም ብቻ በቂያችን ነው። ሰላም ብቻ በቂ እንደሆነ እንዲገባን ደግሞ የእናቶቻችንን ጉዳት መመልከት ይገባናል ብዬ አሰብኩኝ። እናንተስ ምን ታስባላችሁ? ሿሿ ተሰርታችሁ ለምታውቁ ሰዎች ትንሽም ቢሆን አንጀት አርስ የሆነ መረጃን ይዤላችሁ መጥቻለሁ። በዛሬው ዕለት በተሰማው መረጃ መሰረት እነዚህ ከኋላዬ በምስሉ ላይ የምትመለከቷቸው ግለሰቦች በዛሬው ዕለት በለሚ ኩራ ክፍለ ከተማ ወረዳ 04 አካባቢ ከቀኑ 6 ሰዓት ተኩል ገደማ ላይ በህብረተሰቡ ትብብር በቁጥጥር ስር የዋሉ ግለሰቦች ናቸው። እነዚህ ግለሰቦችም ታዲያ እንደተባለው ከሆነ በመንገድ ላይ ሿሿ ሲሰሩ ተይዘው በቁጥጥር ስር እንደዋሉም ተገልጿል። እቺ እንግዲህ የሿሿ ጉዳይ ብዙዎቻችንን በር አንኳኩታለች ብዬ አስባለሁ። እየነኩ ያፈዙናል። አንዳንዴም ደግሞ እንግዲህ የተለያዩ ነገሮችን እያደረጉ ያፈዛሉ፣ ከዚያስ ይዘርፋሉ። ታዲያ ቤተሰቦች እንዴት ነው በዚህ ጉዳይ በሿሿ ጉዳት የደረሰበት? መቼም በዚህ መረጃ እንግዲህ አንጀቱ ሳይረስ አይቀርም። ብቻ ግን እንደዚህ አይነት ሰዎችን በቻልነው አቅም መያዝ መቻል አለብን። ተይዘው እንደዚህ አይነት ጉዳቶች ሲደርሱባቸውና ለህግ ሲቀርቡ ደግሞ እንግዲህ እንደዚህ አይነት ስራዎች ይቀንሳሉ ብዬ አስባለሁ። ይድረስ ለሿሿ ተጠቂዎች እንግዲህ ይህ አስደሳች ዜና። ብዙዎች እንግዲህ በዚህ ቪዲዮ ኮሜንት ላይ ደስታቸውን ሲያጋሩ ነበር። ሿሿ በጣም የሚያስጠላ ያዘራረፍ ስልት ነው። ምክንያቱም ራሳችሁን እንዳትከላከሉ አድርገው ሁሉም ነገር ካለፈ በኋላ ስለምትነቁ ማለት ነው። አሪፍ አፖስቶ ሚል ሰው አለ አሁን ቴሌቪዥን ላይ
ምንድነው አንተ በእናትህ አሁን ትልቅ ሰዎች አሉ እኮ ከማዘር ጋር እኮ የማይውሉ እንዴ ማዘር ላስወጣት ከቤት ላንተ ብዬ ትሄድ ትልቅ ሰው ጋብዘህ ኢንተርቪው ሽበት የወራቸው ሰውዬ ጋብዘህ ፋዘር እንዴት ነው ሁሉ ፒስ እሺ አለን አፖስቶ ምናምን ትላለህ መታሰር አለብህ የመጨረሻ ዘብጥያ ነው መውረድ ያለብህ ነውር ነው እንደዚህ አይደረግም እፈሩ በቃ የሚያፍር ሰው ይፈር በደንብ መስተካከል ካለብን አፍረንም ተሸማቀም ይቅርታ አትጠያይቀንም ቀኑ ረዘመ ቶሎ እንጠያይቅ ይቅርታ በቃ ቶሎ ሁላችሁም ከመንግስት ከህዝብ ይቅርታ አትጠያይቀን ወይ እንደ አዲስ እንጀምር እንደ ልጅነታችን ቃቃ በነጋታው እንደሚጀምረው ግራ ገባይና አደብ መያዝ አለበት መታረም አለበት ለዛችሁ ስታንዳርድ መያዝ አለበት ኢትዮጵያን የተገነባንበት ጨዋነት አለ እሱን እደግመዋለሁ እሱን የሳት ነውለት አገር አይኖርንም መንግስት እንደዚህ ብታስቡ ጥሩ ነው የመንግስት ሰዎች ኢትዮጵያዊነት ባህል ወግ ስነ ስርዓት መከባበር ይሉኝታ ከሁሉም በላይ ሰው ምን ይለኛል ብለን የምንኖረው ይሉኝታ እሱ እንዲህ እየተገዘገዘ ነው ይሄ ሁሉ ሚዲያ እየገዘገዘው የተበጠሰ ቀን አገርም አይኖርንም የምታስተዳድሩትም ህዝብ አይኖርም አሁን እሱን እንዳይበጠስ እየጠበቃችሁት አይደለም እናንተ የምትጠብቁት ስማችሁን ብቻ ነው አመን ተነሳ ተቋም ተተቸ እንደዚህ ተባለ የፖለቲካ ኃይሎች ጸረ ሰላሞች በዚህ ገብ ይሄ አይደለም ፖይንቱ ህዝብ እየጠፋ ከሆነ ግን ይሄ ሁሉ ወሬ ይቀርና ምን ባዶ ነው የምትቀረው ባዶ እጅ ላይ ምንም አይኖርም በቃ ህዝብን ፕሮቴክት ማድረግ ነው የሁሉም ዓለም ስራ የሁሉም መንግስታት ስራ ተለቀኑ የሚባሉት ሀገሮች ራሱ የህዝብ ጥበቃ ባህላቸው ምናቸው የሚጠብቁበት መንገድ እጅግ የተራቀቀ የተወሳሰበ ነው የኛ ሀገር ባህል ጠባቂ የለውም የማርያም ጠላት ነው ተነስቶ በቃ ደሞ ስትደነቅ እንጂ ራቁቷን ቴሌቪዥን ላይ ተቀርበ ዛሬ አምሮብሻል የምትባል ከሆነ ምንድነው ዋጋ ታዲያ አፕሩቭ አረገ ማለት እኮ ነው ሚዲያ እኮ ጉልበተኛ እኮ ነው እኔ ልንገራችሁ ማካበድ ምናምን አይደለም እኔ እንደ አንድ ሰው ጉልበተኛ ነኝ አራት ሰው የሚሰማኛል ቢያንስ ይሄን በእርግጠኝነት ነገራችኋለሁ ዩቲዩብ ላይ አንድ ቪዲዮ ፖስት ሳደርግ 100 ሰው የሚሰማኛል ቢያንስ 100 ግድ የለም 100 ሺህ 200 ሺህ ሰብስክራይብ ይቅር 100 ሰው ከልቡ ሰምቶኝ እኔ ምለው የሚያረግ ሰው አለ በጣም ጉልበተኛ ነኝ 100 ሰው የሚሰማኝ ከሆነ ሚዲያ ስንት ሚሊዮን ሰው ላይ ጉልበት እንዳለው ታውቃላችሁ በጣም ብዙ ሚሊዮን ሰው ራቁቷን የቀረበችን ሴት ቆንጆ ነች ካላት አፕሩቭ አድርጓል በቃ ጨርሷል አንድ ትውልድ ነው አፕሩቭ ያደረገው ተከትሎት ይሄንን እየሰማችሁ እንዴት ዝም ይባላል ከዚህ በላይ ምን ዴንጀር አለ እንዴ ከዚህ በላይ እኮ አደጋ የለም እኮ ሰሜ እንግዲህ በየትኛውም ሐሳብ የሚያነሳቸው ጉዳዮች ሁሌም አብዛኞቻችንን ያስማማሉ ብዬ አስባለሁ ሰመረ ባሪያው ያነሳው እንግዲህ በሚዲያ ዙሪያ የሚቀርቡ እንዴት ነው ሚዲያ ላይ የምናቀርባቸው ነገሮች የሚዲያ ስርዓትስ እናውቀዋለን ወይ አሁን በዚህ በማህበራዊ ድረገጽ መተግበሪያዎች ላይ የሚጋሩ ነገሮች እውነት እንግዲህ ስርዓቱን ይጠብቃሉ አይጠብቁም በሚሉ ዙሪያ ሐሳቦች ያነሳቸው እንግዲህ ሐሳቦችን ተስማሙበታላችሁ ብዬ አስባለሁ እኔ አብዛኛውን እንግዲህ በሰመረ ሐሳብ ከሚስማሙ ሰዎች መካከል አንዱ ነኝ እናንተስ በዚህ ጉዳይ ተጨማሪ እንግዲህ ከሱ ተረፍ ያለ ወይም ደግሞ ከሱ ወጣ ያለ ሐሳብ አለኝ የምትሉ ካላችሁ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ ቤተሰቦች ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ይመስላሉ ቪዲዮቹን እንደወደዳችኋቸው አልጠራጠርም ቪዲዮ ላይክ በማድረግ እንዲሁም ለቻናሉ አዲስ ሆናችሁና የዚህ ቻናል ቤተሰብ ያልናችሁ ቻናሉን ሰብስክራይብ በማድረግና የዚህ ቻናል ቤተሰብ በመሆን በተጨማሪም ቪዲዮቹ ላይ ያላችሁን ማንኛውም ሐሳብ አስተያየት ወንድማዊ እህታዊ ምክራችሁን ኮሜንት ሴክሽን ላይ በማጋራት ነገ ጥሩ የተሻሉ ማራኪ ስራዎችን ይዤ እንድመጣ አበረታቱኝ ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ይመስላሉ እንግዲህ እስካሁን ለነበረን ቆይታ እጅግ አመሰግናለሁ ቴንኪው ይመቻችሁ